ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን ደህና ነኝ። የመዳም ቅመሞችዬ እንዴት ናችሁ? ደህና ናችሁ? በያዛችሁት ስልክ ለምንድነው ዩቲዩብ ማሰሩት? እኔም ግን የመጀመሪያዬ ነው። ለእናንተ ልንገርና እናንተ ደግሞ ለእኔም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮን እያያችሁልኝ ቤተሰብ ሁኑኝ። በሌላ ቪዲዮ በአዲስ ነገር ከችልላችኋለሁ እና ለዛሬው ደግሞ የሆነ አንዳንድ ነገሮች እንነጋገር እላለሁ። እና ምን መሰላችሁ ቅመሞችዬ፣ የምሬን ነው ምላችሁ፣ ማርያምን ነው ምላችሁ። ዩቲዩብ አብረን እንስራ በቃ። ወይኔ በቃ ሌላ ሰው አናጨብጭብ፣ ራሳችንን ተለውጠን ቤተሰቦቻችንም እንለውጥ። በቃ ማርያምን ሶሻል ሚዲያን እንጠቀም፣ አሁን ጀምረን እንጠቀም። በቃ አሁን በቃ ይብቃን። እስኪ እኔ ለምሳሌ 2 አመት 1 አመት ከምናምን ነው መዳብ ቤት ያለሁት፣ ግን ምር ነው የሚለው በቃ መዳብ ቤት እመቤቴን። እና እባካችሁ ሰብስክራይብ እንደራረግ፣ ላይክ እንደራረግ፣ ቪዲዮን እያያችሁ እርስ በራሳችን እንተባበር ማለት ነው። የሆነ ነገር ልንገራችሁ ዛሬ ገጠመኝ ማለት ነው። 7 ሰዓት አካባቢ ነውና ቆሻሻ ልጥል ወጣው ወደ ውጭ ማለት ነው። ከዛ የሴትዮዬ ልጅ አለች ቤት ውስጥ ቁጭ ብላለች፣ ቡና እያፈላች ነው። እኔ ቆሻሻ ልጥል ወጥቻለሁ። ከዛ ኃይለኛ ንፋስ አለና ግቢ ላይ ያ ንፋስ በሩ ዘጋብኝ እና በሩ ሲዘጋብኝ በር ላይ ቁጭ አልኩኝ። ከዛ ልጅቷ ሳሎን ነው ያለችው፣ ደግሞ ፎቅ አይደለንም እኛ ታችንን ያለነው። እና አንኳኳለሁ እመቤቴን ነው የምላችሁ ማርያምን እንዴት እንደከፋኝ። ከዛ ትሰማለች ጸጥ። 1 ሰዓት ሲሆን ማለት ነው። 1 ሰዓት ላይ ውጭ ቆሜያለሁ። ምን 1 ሰዓት ብቻ 1 ሰዓት ከምናምን ቁጭ ብያለሁ ውጭ። እና ያ ሁሉ ሰዓት ስደበድብ ምን ትዝ እንዳለኝ ልንገራችሁ። ድህነት አንገት ያስደፋል። የምር ድህነት ቀና ብለህ እንዳታይ ያደርጋል። እኩል እኮ ነው ከአረቦቹ ጋር እኮ ፍጥረታችን አንድ ነው። ግን የሚለያየን እነሱ አረብ፣ እኛ ኢትዮጵያውያን። እነሱ ብር አላቸው፣ እኛ ደግሞ ብር የለንም። ልዩነቱ ይህ ብቻ ነው እንጂ አንድ ነን። ግን እንዴት እንደሚንቁን፣ እንዴት እንደሚያቋሹን፣ እንዴት እንደሚመለከቱን። ይህ ምንድነው የሚያደርገን እንደዚህ? ድህነታችን ነው። እና እኛ ደግሞ አሁን ድህነት ብናጠፋስ? እንችላለን ድህነት ማጥፋት። አንደኛ መወሰን ነው። በቃ ወስነን ይህ ነገር ያዋጣኛል በቃ ልስራው ካላችሁ ሰራላችሁ። የምሬን ነው። እንስራ ካልን እንሰራለን። ምንም የሚከብደን ነገር የለም። ማንም ዩቲዩበር ተነስቶ ከእናቱ ማህፀን አልለመደም። እየተለማመደ ነው ላይ ወጣው ማለት ነው። እና እኔ ደግሞ ባለኝ ስልክ ዩቲዩብ ከፍቼ እየሰራሁኝ ነውና ዛሬ ገና ነው የሰራሁት። የምሬን ነው። እንትን እንዳትሉኝ፣ እንዳታሳፍሩኝ። ሰብስክራይብ ላይክ በማድረግ ኮሜንት ላይ ደግሞ በርች ጎበዝ እያላችሁኝ አበረታቱኝ። ወዳችኋለሁ። ባይ። የመዳም ቀውሞች አደራችሁን ተጠቀሙ። ዩቲዩብ አብረን እንስራ እላለሁ። ባይ